ቲፒኤልኤፍ ትላንት ክልላዊ መንግስቱን መለስኩ እንደዚሁም ፕሬዝዳንት መረጥኩ ካለ በኋላ ብዙ አስተያየቶችን አይቻለሁ። ብዙ አስተያየቶች እና አንድ ሁለት ነገሮች በጣም ይደጋገማሉ። አንድ በጣም ጮኋል ጉዳዩ ኦፍ ኮርስ ሊጮህ የሚገባ አይነት ነገር ነው፣ ግን በቃ የተፈጸመ የሚመስል አይነት አጫጫሁ ነው እና በዛ አይነት መልኩ መጮሁን በጣም እንድጠራጠር አደረገኝ። በጣም አንድ ነገር እንድጠራጠር አደረገኝ። ነገሩ አላበቃም፣ ግን ያበቃ የሚመስል አይነት አጫጫሁ ነው ሲጮህ የነበረው በተለይ በአንዳንድ ወገኖች በኩል ያበቃ የሚመስል አይነት አጫጫሁ ማለት ነው፣ ግን ገና አላበቃም። ሰው እንድጠራጠር አደረገኝ እና እነዚህ ሁለት ነገሮች ላይ እንደው ግልጽ መሆን ጥሩ ነው። አንደኛው ፕሪቶሪያ ስምምነት ፈርሷል የሚለው ነው። ሁለት ጊዜያዊ መንግስቱ ፈርሷል የሚለው ነው። እነዚህ ሁለት ነገሮች በደንብ ሲባሉ ነበረ። በቃ እነ ዶክተር ደብረጽዮን ፕሬዝዳንት ሆኖ ተመረጠ፣ በቃ ጊዜያዊ መንግስቱ ፈርሷል የሚል ይሄው በቃ እነሱ የነበረውን ክልላዊ መንግስት መለሱት፣ በቃ ፕሪቶሪያ ስምምነት ፈርሷል የሚል እንደዚህ አይነት ትልልቅ ድምዳሜዎች በደንብ ሲጮሁ ሰምቻለሁ። ኦፍኮርስ ሊያስብል የሚችሉ ነገሮች እንዳሉ ይገባኛል። ነገር ግን ፖለቲካ ነው የምናወራው። ፖለቲካ ስለሆነ የምናወራው ይኸውላችሁ ፕሪቶሪያ ስምምነትም ፈርሷል ማለት አንችልም፣ ጊዜያዊ መንግስቱም አልፈረሰም። ይህን በደንብ ልብ ማለት ያስፈልጋል። ለምንድን ነው እንደዚህ እንዲጮህ ነገሩ ያበቃለት እንዲመስል ተደርጎ እንዲጮህ የተፈለገው የሚለውን እመጣላችኋለሁ። የፕሪቶሪያ ስምምነት አልፈረሰም ማለት የሚቻልበት እድል አለ። አንዳንዶች እርግጠኛ ሆነው የቲፒኤልኤፍ ሰዎች የሚያልሆኑ የፕሪቶሪያ ስምምነት ፈርሷል ይላሉ። የቲፒኤልኤፍ ሰዎች ቢሉት አይገርምም። ራሱ ቲፒኤልኤፍም ፈርሷል ስላለ እሱ ያለውን ነገር ነው ማስተጋባት የሚኖርባቸው። ሌላው ግን ትንሽ መመርመር ያለበት ይመስለኛል። የፕሪቶሪያ ስምምነት ቲፒኤልኤፍ ከሚያቀርበው ክስ አኳያ አልፈረሰም ብሎ መከራከር ይቻላል። ባይዘው አልፈረሰም ብሎ መከራከር ይቻላል። ምንድነው መሰላችሁ? የፕሪቶሪያ ስምምነት ቢፈርስ እና አንደኛው አካል ፈርሷል ብሎ ቢያውጅ ሌላኛው አካል በፍጹም ዝም ሊል አይችልም። በፍጹም። አሁን ብልጽግና በዚህ ጉዳይ ላይ ምንም አላለም። ለምን? እንዴት ነው እያሰበ ያለው ብልጽግና? እሱ መረዳት ያስፈልጋል። ጊዜያዊ መንግስቱ ፈርሷል ይላሉ። ጊዜያዊ መንግስቱ የሁለት አካላቶች የፍላጎት ውጤት ነው፣ ወይም የሁለቱ አካላቶች የመግባባት ውጤት ነው። አንደኛው አካል ፈርሷል ካለ ሌላኛው አካል ዝም የማለት መብት ያለው። ግን አሁንም ድረስ ብልጽግና ምንም አላለም። ስለዚህ ብልጽግና ጉዳዩን እንዴት ነው እየተመለከተው ያለው? ትግራይ ውስጥ የሆነ ያለውን ነገር እንዴት ነው እየተመለከተው ያለው የሚለውን በደንብ መረዳት ያስፈልጋል። ብልጽግና ፕሪቶሪያ ስምምነት እንደፈረሰ አያስብም። ብልጽግና ጊዜያዊ መንግስቱም አልፈረሰም ብሎ ነው የሚያስበው። በእርግጥ ጊዜያዊ መንግስቱ ገና አልፈረሰም አለ። ግን ወደዛ አይነት ድምዳሜ ተቻኩሎ ለምን መሄድ እንደተፈለገ ይገባኛል። በተለይ በቲፒኤልኤፍ ሳይድ ብልጽግና የሚያስበው የፕሪቶሪያ ስምምነትን እኔ የተፈራረምኩት ከነጌታቸው ረዳ ጋር ነው ብሎ ነው የሚያስበው። ያ ማለት የፕሪቶሪያ ስምምነት ይፈጸም ብሎ የመጠየቅ መብት ይኖረዋል እነ ዶክተር ደብረጽዮን። ነገር ግን የፕሪቶሪያ ስምምነት ፈርሷልም አልፈረሰምም የማለት ግን መብት የለውም ነው ብልጽግና እንደዛ ነው። የቲፒኤልኤፍ ክስ ነው ይሄ። ብልጽግና የፕሪቶሪያ ስምምነትን ከድርጅቱ ነጥቆ ለግለሰቦች ሰጠ ብሎ ይከሰዋል። ክሱም ልክ ነው፣ ስህተት የለውም። የቲፒኤልኤፍ ክስ በዚህ ክስ መሰረት ካየን ብልጽግና የፕሪቶሪያ ስምምነት እንደፈረሰ አያስብም።
የፕሪቶሪያ ስምምነትን ሊያፈርሰው የሚችለው በብልጽግናና በነጌታቸው ረዳ በኩል ያለ አለመግባባት ብቻ ነው እንጂ እነ ዶክተር ደብረጽዮን አያገባቸውም። በብልጽግና እሳቤ ማለት ነው። ስለ ፕሪቶሪያ ስምምነት አያገባቸውም። ለዛ ነው እነ ዶክተር ደብረጽዮን ኢቭን ጄኔራል ታደሰ ወረደን ስልጣን ሲያራዝሙ እነሱ ያልተገኙት እነ ጌታቸው የተገኙት በዛ ምክንያት። የፕሪቶሪያ አፈጻጸም ጊዜያዊ መንግስቱ የአንድ ዓመቱን ሪፖርት ሲያቀርቡ እነ ጌታቸው የተገኙት እነ ዶክተር ደብረጽዮን ያልተገኙት የፕሪቶሪያ ስምምነት ተፈራራሚ አይደሉም እነሱ ብሎ ስለሚያስብ እና እነ ጌታቸው ደግሞ ተፈራራሚ ብሎ ስለሚያስብ ነው። የራሱ ምክንያቶች አሉት ይሄን ለማድረግ ወይም ለማለት። ቲፒኤልኤፍ የሚባለውን ቡድን አላቆም ተከፋፍሏል። ግን ያ ቡድን ስለተከፋፈለ ከዛ ቡድን ጋር የፈጸምኩትኝ ስምምነት ይፈርሳል ማለት አይደለም። ከዛ በዛን ወቅት ላይ ፊርማቸውን ያኖሩ አካላቶች አሉ። እነሱ ከመሰረቱት ቡድን ጋር ቀጥላለሁኝ ነው እንግዲህ ብልጽግና እያለ ያለው። ያስኬዷል አያስኬዶም እናንተ ገምግሙት፣ ችግር የለውም። ግን ብልጽግና እንደዛ ነው። ለዛ ነው መልስ የማይሰጠው እንጂ እንዴት ፕሪቶሪያ ፈርሶ እንዴት መልስ አይሰጥም? ተስማሚ እኮ ነው። ምን አገባኝ ቢፈርስ ባይፈርስ ምን አገባኝ ሊል አይችልም። አንደኛ የፕሪቶሪያ ስምምነት ለፌዴራል መንግስት ምን ማለት እንደሆነ እናውቃለን። ማሰሪያው ነው። የፕሪቶሪያ ስምምነት ለቲፒኤልኤፍ መታሰሪያው ነው። ስለዚህ ይሄ ማሰሪያ ተበጠሰ ምን አገባኝ ሊል አይችልም። አሁን ላይ እነ ዶክተር ደብረጽዮን እንደ አንድ አማጺ ቡድን ነው የሚያዩዋቸው። በቃ ልክ እንደነ ዘመነ ካሴ ቡድን ማለት ነው። ሌላ ምንም ልዩነት የላቸውም። እነ ዶክተር ደብረጽዮን አሁን የሚታዩት እንደ አፋብህን እነ ዘመነ ካሴ እንደሚመሩት ስብስብ ነው የሚታዩት። በዛ ደረጃ ነው እንጂ የተለየ አይነት ነገር ተደርገው በብልጽግና ዘንድ አይታዩ። ይህን መረዳት ያስፈልጋል። ይሄ አካል ፕሪቶሪያ ፈረሰ ቢል መች ከዚህ አካል ጋር እኔ አልተስማማሁም ነው። አልፈረሰም እያለህ ነው የብልጽግና ዝምታ። ፈርሷል ብለህ እርግጠኛ ሆነ መናገር አትችልም። በነገራችን ላይ ቲፒኤልኤፍ ይፈልገዋል ፈርሷል የሚለው አልተፈጸመም የሚል ነበር። አሁን ደግሞ ፈርሷል ይደጋግመዋል። አንዱ ይሄ ነው ልብ ማለት የሚያስፈልገው። ሁለተኛ ጊዜያዊ መንግስቱ ፈርሷል። በቃ አሁን ላይ የትግራይ ክልል ፕሬዚዳንት ዶክተር ደብረጽዮን ሆኗል የሚባለው እሱም ልክ አይደለም። ጊዜያዊ መንግስቱ ስራው ላይ ነው። ጊዜያዊ መንግስቱ የምንላቸው ጄኔራል ታደሰ ወረደ አሁንም የፕሬዚዳንት ጽህፈት ቤት ውስጥ ናቸው። ዶክተር ደብረጽዮን እዛ አይደሉም። ቲፒኤልኤፍ እስካሁን ድረስ ጨዋታው በራሱ ሜዳ ላይ ነው፣ በራሱ ቁጥጥር ውስጥ ነው ጨዋታውን ሲያደርግ የነበረው። ይኸውላችሁ ነገሩን በጣም አጩሆት ያለቀ እንዲመስል እየተደረገ ያለበት ዋነኛው ምክንያት ከዚህ በላይ መሄድ ስላልፈለጉም ሊሆን ይችላል። ኖ መሄድ አለባችሁ እንዴ! እዚህ ጋርማ አታቆሙ። ገና መሄድ አለባቸው። አልጨረሱም። ጊዜያዊ መንግስቱ አለ፣ አልፈረሰም። አፍርሱት። እስካሁን ድረስ እየተጫወቱ ያሉት ራሳቸው ሜዳ ላይ ነው። ራስህ ሜዳ ላይ መጫወት ትችላለህ። ማንም ምንም አያደርግህም። ራስህ ሜዳ ላይ የራስህን አባላቶች ጠርተህ ምክር ቤት ብለህ ልትሰይማቸው ትችላለህ። ከዛ ለነሱ የሚመርጡትን ሰው ፕሬዚዳንት ብለህ ልትሰይም ትችላለህ። ዋቴቨር ምንም ነገር ልታደርግ ትችላለህ። ይሄንን አፋብኃም ሊያደርገው ይችላል። እነ ጃልመሮም ሊያደርጉት ይችላል። እነ ጃልመሮም የራሳቸውን ሰዎች ጠርተው የኦሮሚያ ክልላዊ ምክር ቤት ማለት ይችላል።
እና ጃልመሮን ፕሬዝዳንት ማድረግ ይችላሉ። በተመሳሳይ አማራ ክልልም ላይ ይሄን ማድረግ ይችላል። ራሳቸው ሜዳ ላይ ነው። ምንም በቃ ሌላ ነገር እኮ የለም። ለዛ ነው ትላንት እኔ እጃቸው ላይ ያለውን ነው እየተጠቀሙ ያሉት። እጃቸው ላይ ያለን ካርድ ነው እየጣሉ። አሁን ሌላኛውን ሂድና ንካ ነው በቃ። አሁን እስቲ ሌላኛውን ንካ ነው። ይሄን እምላችሁ ለመሰላችሁ ያለቀ አስመስለው ሊቆሙ የፈለጉ ስለመሰለኝ አይ መቆም የለባቸው። እዚህ ጋር ከቆሙማ ምን አደረጉ? ምን አደረጉ? ሄደው ፕሬዝዳንቱን ያንሱ። ዶክተር ደብረጽዮንም የፕሬዝዳንቱ ጽህፈት ቤት ይግቡ፣ ካቢኔያቸውን ያዋቅሩ፣ ስራቸውን ይጀምሩ። ያኔ ነው ያ ውዝፍ የሚሉትን መንግስት መለስ ነው ማለት የሚችሉት። አሁን ገና ነው፣ አልተመለሰም፣ ገና ነው፣ አላለቀም። እስካሁን በራስህ ሜዳ ነው የተጫወትከው። እስካሁን የሌላውን አካል አልነካህም። አንዳንዶች ከማሸነፍ ከመሸነፍ ጋር እያያያዙት አይቻለሁ። ቲፒኤልኤፍ ገና ነው። ምስለኔ ነው ያሉትን አካል ሄደው ያንሱት። አይ ቲንክ እሱን ሀሳብ ትንሽ ሊያቆዩት የፈለጉ ይመስለኛል። ቲፒኤልኤፎች ትንሽ ሊያቆዩት የፈለጉ ይመስለኛል። ምክንያቱም አንዳንድ ጊዜ የተወሰነ አድርጓለው ያልከውን ነገር ወደ ማድረግ እየተቃረብክ ስትመጣ አደጋው የበለጠ ቀርቦ ይታያል እና በዛ ሰዓት ማመንታት ይኖራል። እና በእርግጥ ገና ነው ጊዜው። ትላንትና ነው ገና ፕሬዝዳንቱ የተመረጡት። ማረፍ ይኖርባቸዋል። ግን እንዴት እረፍትም አያስፈልግም። እውነት ለመናገር ትግራይ ላይ እንዴት ይታረፋል? ብዙ ነገር እኮ አለ ያልተሰራ ነገር። ዶክተር ደብረጽዮን እረፍት አይገባቸውም። ትላንቱኑ የፕሬዝዳንት ጽህፈት ቤት ውስጥ መግባት ነበረባቸው እና ስራቸውን ወዲያውኑ መጀመር ነበረባቸው በፍጥነት ማለት ነው። ያን አላደረጉም። ዛሬም አላደረጉም። እየዘገዩ ነው። ጊዜ እየወሰዱ ነው። ያሰጋቸው ነገር አለ። የፈሩት ነገር አለ። ጊዜያዊ ፕሬዝዳንቱ እንደሆነ ኑና ውሰዱ የምታደርጉትን አያለሁኝ ብሎ እየጠበቁ ነው። ሰው ገና አላለቀም። ዋናው እሱ ነው የምላችሁ። አቶ ጌታቸው ረዳ እቃቃ ጨዋታ ነው ያሉት ለዛ ነው። እቃቃ ጨዋታ ነው። ምክንያቱም ራሳቸው ቤት ውስጥ ነው በቃ የተሿሿሙት። ሌላ ነገር እኮ የለም እኮ። ምን ልታደርጋቸው ትችላለህ? ምንም አታደርጋቸውም። አልደረሱብህ። ምንም ያደረጉ እኮ ነገር ለምን መንግስት ነኝ ብለህ ተጠራ? በዛማ መብት ነው፣ ትችላለህ ራስህ ጋር እስከሆነ ጊዜ ድረስ። ትልቁ ችግር ከራስ ወጥተህ የሌላኛውን አካል ስትነካ ነው። እኔ ቲፒኤልኤፍ የወሰነውን ውሳኔ ተገበረው የምለው ሲነካ ነው። ሰው መንካት አለበት። አላለቀም። ያን ከነካ በኋላ መመለሻ የሌለው ነገር። አሁን መመለስም ይችላል፣ ባይዘው እድል አለው። ግን ቲፒኤልኤፍ መመለሻ የሌለው ቦታ ድረስ እደርሳለሁኝ ነው ብሎ የወሰነው ይንካ ሄዶ። ጄኔራል ታደሰ ወረደ ስቲል የትግራይ ክልል ፕሬዝዳንት ናቸው። እሳቸውን አውርደው ዶክተር ደብረጽዮን የፕሬዝዳንቱን ጽህፈት ቤት እስካልተቆጣጠሩ ድረስ ወይንም የፕሬዝዳንቱን መቀመጫ ቀይረናል ብሎ የሆነ ቦታ ላይ እስካልተቀመጡ ጊዜ ድረስ። እንደዛም ደግሞ ከሆነ ሁለት ተቀናቃኝ መንግስት ያለበት ክልል ነው የሚሆነው። ጊዜያዊ መንግስቱ አልፈረሰም አለ አሁንም ድረስ። ቲፒኤልኤፍ በጣም እያጮኸው ነው። እያጮኸው ያለበት ምክንያት ደግሞ እዚህ ጋር ትንፋሽ ሊወስድ ስለፈለገ ነው። ይሄ ትንፋሽ መውሰጃ ቦታው አይደለም። ይጨርስ በቃ ወስኗል። ያንሳ። ዶክተር ደብረጽዮን
የኔ ነው የሚሉትን ቦታ የያዙ የዛን ሰዓት ነው በእነሱ በኩል በቃ ጨረሱ ሊባል የሚችለው። አሁን ግን ነገሮች እንዳለቁ አድርገው እየጮሁ ግን ያሉት በቃ በዚህ ሊያቆሙ ስላሰቡ ስለመሰለኝ ነው። እና ይህንን ልብ ማለት ያስፈልጋል፣ በጣም ልብ ማለት ያስፈልጋል። ከዚሁ ጋር አያይዘን አቶ ልደቱ አያሌው አንድ ጽሁፍ ጽፏል። አሁንም ቅድሚያ ለሰላም የሚለው የአቶ ልደቱ አያሌው ርዕስ ነው፣ የጽሁፉ ርዕስ ማለት ነው። በዚሁ ጉዳይ ላይ ነው አቶ ልደቱ አያሌው ጽሁፍ የጻፈው። ርዕሱ እንደሚነግራችሁ ሰላም ይቅደም ነው። አሁንም ያለበት ዋነኛው ምክንያት ያው ከዚህ ቀደምም በነበረው ጦርነት ላይ አቶ ልደቱ ስለ ሰላም አማራጭ ነበር አቋም ይዞ ይከራከር የነበረው። አሁንም ያለበት ምክንያት ከዛ ጋር የተያያዘ ነው። የሁለተኛ ዙር ከስምምነት በኋላ እንደገና ወደ ጦርነት እየገቡ ከመሆኑ ጋር በተያያዘ ነው። ተመሳሳይ ነው አቋሜ ለማለት ነው እንደገባኝ ከሆነ። ከዚህ ቀደም የነበረኝ አይነት አቋም ነው አሁንም ያለኝ ለማለት ነው። በዚህ ውስጥ አቶ ልደቱ አያሌው የፕሪቶሪያ ስምምነት መፍረሱን ይገልጻል። በእርግጥ ድሮም ቢሆን በጫና ምክንያት የተደረሰ ስምምነት እንጂ ሀቀኛ ከልብ የሆነ ለሰላም ሲባል የተደረሰ ስምምነት አልነበረም ይላል እና የፕሪቶሪያ ስምምነት መፍረሱን ያምናል። ያፈረሰውም የፌዴራል መንግስት እንደሆነ ያነሳል አቶ ልደቱ። ለዚህም ምክንያቶቹን ይገልጻል። እነሱን ልግለጽላችሁ። የብልጽግና አገዛዝ ስምምነት የተፈራረምኩት ከህዋት ጋር ሳይሆን ከነጌታቸው ረዳ ጋር ነው ከማለት ጀምሮ አፋር ክልል ውስጥ የትግራይ ኃይሎችን የሚዋጋ ጦር እስከ ማደራጀት በደረሰ ግልጽ ድርጊቶቹ የፕሪቶሪያውን ስምምነት ደጋግሞ ሲጥሰው ቆይቷል። መሪያችሁን በኢሜል ምረጡ ከሚለው ቧልት ጀምሮ የፕሪቶሪያ የሰላም ስምምነት ፈራሚ የሆነውን ህወሓትን ሳያሳትፍ ጄኔራል ታደሰ ወረደን በትግራይ ፕሬዝደንትነት በመሾም የፕሪቶሪያውን ስምምነት ግብዓተ መሬት ፈጽሞታል። ስለዚህ የፕሪቶሪያ ስምምነትን በመጣስ ረገድ ተጠያቂው የፌዴራል መንግስት ነው ይላል። በግልጽም ይናገረዋል። የፕሪቶሪያው ስምምነት እንዳይፈጸም በማድረግ ረገድ ቀዳሚው ተጠያቂ የፌዴራል መንግስት ነው ይላል አቶ ልደቱ። ቀዳሚው ማለት ያ ማለት ቲፒኤልኤፍ ምንም ችግር የለበትም እያለ እንዳልሆነ እንረዳለን። ግን ቀዳሚው የፌዴራል መንግስት ነው ይላል። ቲፒኤልኤፍ ይሄ በመሆኑ ምክንያት ነው እንግዲህ ክልላዊ መንግስቱን መልሻለሁ ብሎ የወሰነው። ይሄ ውሳኔ ግን ሲወሰን ያው ዞሮ ዞሮ አካባቢው ወደ ለየለት ጦርነት ውስጥ እንደገና ሊገባ የሚችልበት እድል ሰፊ ነው የሚሆነው። ባጭሩ ነው ማቀርብላችሁ። ጽሁፉ በሶሻል ሚዲያ ላይ ስላለ አንዳንዶችም ዜና ስለሰሩበት እዛ ላይ ልትሰሙ ትችላላችሁ። ግን ለኛ ለውይይት ባጭሩ ብናቀርበው ጥሩ ነው። ወደ ጦርነት ሊገባ የሚችልበት እድል በጣም ሰፊ ነው። አሁን ፒኤልኤፍ ያደረገውን ነገር ተከትሎ ማለት ነው። ዋናው ሊያሳስበን የሚገባው አሁን ላይ ይላል አቶ ልደቱ፣ ስምምነቱን ማን አፈረሰው፣ እንዴት ዶክተር ደብረጽዮን ፕሬዝዳንት ይሆናል ምናምን የሚለው ጉዳይ ሳይሆን ዋነኛው በዚህ ሰዓት ሊያሳስበን የሚገባው ጉዳይ ወደፊት ሊመጣ የሚችለውን ሌላ ዙር አስከፊ ጦርነት እንዴት ማስቀረት ይቻላል የሚለው ነው በጣም ትኩረት ሊሰጠው የሚገባው። ሌሎች አጀንዳዎች ከዚህ በታች ናቸው ነው። ዋነኛው አሁን ላይ
ወደ ጦርነት ሊገባ የሚችልበት እድል ሰፊ ሆኖ የመጣ ስለሆነ እንዴት ይህንን ጦርነት ማስቀረት እንችላለን የሚለው ነገር ትኩረት ሊሰጠው ይገባል ነው የሚለው። በእርግጥ ጉዳዩ ተስፋ አስቆራጭ ቢሆንም ያ ማለት ብልጽግና እስካለ ጊዜ ድረስ ትግራይ ላይ ብቻ ሳይሆን አጠቃላይ ኢትዮጵያ ላይ ጦርነት ይቆማል ብሎ ማሰብ ከባድ ነው፣ አይቻልም። ተስፋ አስቆራጭ የሚመስል ነገር አለው። ግን ተስፋ አስቆራጭ ቢሆንም አሁንም ቢሆን ለሰላም ተጨማሪ እድል መሰጠት ያስፈልጋል። ሕግ ተጣሰ፣ ስምምነት ተጣሰ በሚል ሰበብ ወደ ሌላ ህዝብ ጨራሽ ወደሆነ ጦርነት መግባት ተገቢና አስፈላጊ አይሆንም። ወይንም ደግሞ ሕግ መጣሱ፣ ስምምነት መጣሱ ወደ እንደዚህ አይነት ጦርነት ለመግባት እንደ ምክንያት አድርጎ ማቅረቡ አሳማኝ አይሆንም። ህወሓትም የፌዴራል መንግስቱም አንዱ ለአንዱ እውቅና መሰጣጠት አለባቸው። ወደ ሀቀኛ ወደሆነ ድርድር መግባት አለባቸው ይላል አቶ ልደቱ። ሌሎችም ሀሳቦች አሉ ከዚህ ጋር በተያያዘ። በዋናነት የፌዴራል መንግስትን ተጠያቂ ያደርጋል የፕሪቶሪያ ስምምነት በመፍረሱም። እንደገና ቲፒኤልኤፍም ሆነ የትግራይ ህዝብ የጦርነትን አስቀያሚነት በተግባር በተደጋጋሚ የሚያውቁት በመሆኑ ምክንያት ድጋሚ ወደ ጦርነት ሊገቡ ያስባሉ ተብሎ አይታሰብም የሚልም ሀሳብ ያነሳል እና ነገሮች ወደዚህ እንዲያመሩ ቀዳሚውን ሚና የተጫወተ የፌዴራል መንግስት ነው የሚል ነገር አለው። ሌሎቹን የጽሁፉን ይዘት አንድ ሁለት ገጽ ነው። ሌሎች ሚዲያችን ላይ ልትከታተሉ ትችላላችሁ። እኛ ግን ለመነጋገር አሁን ያነሳ ነው በቂ ነው። አንዳንድ ጥያቄዎችን ማንሳት ተገቢ ነው። አንደኛ ልደቱ የፕሪቶሪያ ስምምነት በጫና እንደተፈረመ አድርጎ ነው የሚያስበው። ሁለተኛ እሱን በማፍረስም ረገድ እንዳይፈጸም በማድረግ ረገድ የፌዴራል መንግስትን ተጠያቂ ያደርጋል። በእኛ እምነት የፕሪቶሪያ ስምምነት መጀመሪያ ላይ በብልጽግና ሳይድ ከነበረው አቋም አኳያ በምዕራባውያን ጫና እና ግፊት እንደተፈረመ አድርጎ ማሰብ በወቅቱ በጣም ምክንያታዊ ነበር፣ በጣም የሚያስኬድም ነበር። ምክንያቱም በብልጽግና በኩል አልደራደርም እነዚህን ካንሰሮች እስካልነቀልኩ ጊዜ ድረስ የሚል ነገር ነው የነበረው። አሁን ግን ስምምነቱን ካየነው በኋላ በተለይ ደግሞ ተስማሚዎቹ እራሳቸው ደግሞ ስለ ስምምነቱም በደንብ ከተናገሩ በኋላ አይ ቲንክ ያ ሀሳብ የሚያስኬድ አይመስለኝም። ለምሳሌ ብልጽግና በጫና ነው የተፈራረመው እንዳይባል እውነት ለመናገር በፕሪቶሪያ ስምምነት ምንም ያጣው ነገር የለም። ምንም። አንድ ያ በወቅቱ የተደረገውን ምርጫ ቮይድ ማድረግ ይፈልግ ነበር፣ ቮይድ። ቲፒኤልኤፍ ትጥቅ እንዲፈታ ይፈልግ ነበር፣ ትጥቅ ሊፈታ ተስማምቷል። ምንድን ነው ያጣው? አይገባኝም። ማለት ሁሉን ነገር አግኝቷል፣ የሚፈልገውን ነገር በሙሉ አግኝቷል። ምናልባት ቲፒኤልኤፍን ማጥፋት ይፈልግ ነበር ወይም የትግራይ ህዝብ እንዳለ መጨረስ ይፈልግ ነበር የሚባል አይነት ድረስ ከተኬደ እሱን አላውቅም። ቲፒኤልኤፍን ግን ማጥፋት ይፈልግ ነበር ከተባለ ምንም በቃ እኮ ማጥፋት የሚችልበትን ግራውንድ ፈጥሮለታል የፕሪቶሪያ ስምምነት። መንግስት አይደለም ቲፒኤልኤፍ፣ ትጥቅ ይፈታል ቲፒኤልኤፍ። ቲፒኤልኤፍ መንግስት ካልሆነ ትጥቅ ከፈታ በቃ እኮ ባዶ እኮ ይከስማል። ምክንያቱም አዲሱ ትውልድ በቲፒኤልኤፍ አስተሳሰብ በፍጹም ሊሄድ አይችልም። በፍጹም አዲሱ ትውልድ አዲስ አስተሳሰብ ይፈልጋል። ቲፒኤልኤፍ ደግሞ ወደ አዲስነት የመቀየር ዝንባሌም የለውም፣ ባህልም የለውም፣ የመለወጥ ባህል የለውም ቲፒኤልኤፍ።
ያ በመሆኑ ምክንያት ሰርቫይቭ ማድረግ የሚችልበት እድል የለም፣ ትጥቁ ከሌለ መንግስት ካልሆነ። ዛሬ ዋይ እኮ ትጥቅ የማይፈታው መንግስት ካልሆንኩ እኮ የሚለው እኮ ለዛ እኮ ነው። ያለ እነዚህ በፍጹም ቲፒኤልኤፍ ሰርቫይቭ አያደርግም። የትግራይን ህዝብ እንዳለ መጨረስ ይፈልግ ነበረ። እዛ ድረስ የሚሄዱ ሰዎች አሉ። ከዚህ ሀሳብ ጋር ብዙ መከራከር አልፈልግም። ግን በፕሪቶሪያ ስምምነት የሚፈልገውን አግኝቷል። የሚፈልገውን ይህን ደግሞ እኔ አይደለም የምለው፣ ዶክተር ደብረጽዮን ራሳቸው ተናግረውታል። የጠቅላይ ሚኒስቴሩ ትዕዛዝ ነው የተጻፈበት። በዚህ ቃል ሊገለጹት የጠቅላይ ሚኒስቴሩ ኦርደር ነው የተጻፈው። በፕሪቶሪያ ስምምነት ማለት ያ ነው። በቃ የጠቅላይ ሚኒስቴሩ ትዕዛዝ የተጻፈበት አንድም የኛን ፍላጎት አንድም የኛን ነገር ከግምት ውስጥ ያላስገባ ስምምነት ነው። ለዛ ነው እነ ጌታቸው ረዳን በክህደት የሚከሷቸው። ትጥቅ የሚያስፈታን የህዝብ መንግስት የሚያፈርስ ግዛታችንን አከራካሪ በሚል ይተነትኑታል። እነሱ በጫና ነው የተፈረመው ለማለት ትንሽ አስቸጋሪ ነው። በጫና ቢሆን ያጣው ነገር ይኖራል። ጫና ሁለቱም ላይ ከነበረ ማለት ግን በብልጽግና በኩል ፕሪቶሪያን ለመፈራረም ጫና የነበረበት አይመስልም፣ ስምምነቱን ካየን ማለት ነው። እንዲያ ነው። ሁለተኛ ማን ነው ያፈረሰው የፕሪቶሪያውን ስምምነት የሚለውም ላይ የመጀመሪያው መነሳት ያለበት ጥያቄ እውነቱን ማን ያፈረሰው ማን አላፈረሰው ምናምን ይሄ ነገር ተውትና በመጀመሪያ ደረጃ ቲፒኤልኤፍ ተቀብሎታል ወይ? ምንም እኮ የሚያከራክር እኮ አይደለም። ምንም ዶክተር ደብረጽዮን ያሉትን ነገር መናገር ነው። በነገራችን ላይ ሁላችሁ ስለ ፕሪቶሪያ ስምምነት የነበረውን ተገንብቶ የነበረውን ትርክት በሙሉ ዶክተር ደብረጽዮን በአንድ ቃለ መጠይቅ ነው አፈር ከድሜ አብልቶት ይወጡ። አፈር ከድሜ ማለት ነው። እውነት እኔ ዶክተር ደብረጽዮን ያንን ነገር ሲናገሩ ከሰማው በኋላ በቃ ህሊኔን ካልሸጥኩ በስተቀር እውነት ራሴን ካልካድኩትኝ በስተቀር በቃ ቲፒኤልኤፍን የፕሪቶሪያ ስምምነት ጠበቃ አድርጎ ማየት አይቻልም በጭራሽ ማለት ነው። የጠቅላይ ሚኒስቴሩ ትዕዛዝ ነው የተጻፈበት አሉ። አሁን ይሄን የሰማ ሰው ጠቅላይ ሚኒስቴሩን የፕሪቶሪያ ስምምነት አፍራሽ፣ ዶክተር ደብረጽዮንን ደግሞ የፕሪቶሪያው ስምምነት ጠበቃ አድርጎ እንዴት ማየት ይችላል? እስቲ እውነት እንነጋገር ከተባለ እንዴትም አድርጎ ማየት አይቻልም። እኔ ራሴ መካድ አልፈልግም። እንዴትም ማየት አይቻልም። ትዕዛዛቸውን ለምንድን ነው እሳቸው ማያስፈጽሙ እንዳይፈጸም የሚፈልጉት? ለምን? እስቲ ምንድን ነው የሚያጡት? የፕሪቶሪያ ስምምነት ባይፈጸም ጠቅላይ ሚኒስቴሩ ምንድን ነው የሚያጡት? ቢፈጸም ምንድን ነው የሚያጡት? ቲፒኤልኤፍ ትጥቅ ይፈታል። እና ምርጫ ምናምን ተደርጎ አዲስ መንግስት ደግሞ ይቋቋማል። ምንም እኮ የሚያጡት ነገር እኮ የለም እኮ ሌላ። ለምንድን እንዳይፈጸም የሚፈልጉት? ይህን በጣም ሰዎች ሊያስረዱን ይገባል። እንደው እነሱ የገባቸው የተለየ ነገር ካለ ማለት ነው። ቲፒኤልኤፍ እንዴት በተለየ ሁኔታ የፕሪቶሪያ ስምምነት ጠበቃ ሊሆን ይችላል? አይችልም። በወቅቱ በጫና ተቀብሎታል። ከዛን ጊዜ ደግሞ ባገኘ ቁጥር ሰበቦች እየፈጠረ እንዳይፈጸም አድርጎታል። ይሄ ሀቅ ነው። ይሄ ሀቅ የተገለጠው ራሳቸው በፕሪቶሪያ ስምምነት መካሰስ ሲጀምሩ ራሳቸው የነ ጌታቸው ቡድን የነ ዶክተር ደብረጽዮን ቡድን ተብሎ መካሰስ ሲጀምር ያኔ ነው ፍርጥርጡን ያወጡት። ከዛ በኋላ ቲፒኤልኤፍን የስምምነቱ ጠበቃ አድርጎ ማየት ቆመ
አይቻልም። ግን አሁንም ድረስ እንደዛ አድርገው የሚያዩት ሰዎች አሉ። ልደቱ እንደዛ እያዩት ነው። አይገባኝም በየትኛውም መንገድ። አንዱ እሱ ነው። ሁለተኛ ልደቱ የፕሪቶሪያ ስምምነት ፈረሰ ያለባቸው ምክንያቶች አሉ። እነ ዶክተር ደብረጽዮን እነዚህን ምክንያቶች የፕሪቶሪያ ስምምነት ለመፍረስ ምክንያት ናቸው ብለው አያቀርቡ። እውቅናን የሚመለከት ጉዳይ፣ ታጣቂዎች እዛ አደራጀብን የሚለው ጉዳይ ምናምን እሱን አይደለም የሚያቀርቡት። በዋናነት የሚያቀርቡት የግዛት ጉዳይ ነው። በዋናነት የተፈናቃይ ጉዳይ ከግዛት ጋር ይያያዛል። ተፈናቃይ የሚመለሰው ግዛቱ ሲመለስ ነው የሚሉት። ስለዚህ ዋነኛው ጉዳይ የግዛት ጉዳይ። እነ ዶክተር ደብረጽዮን ፕሪቶሪያ ስምምነት አልተፈጸመም የሚሉበት ዋነኛው ምክንያት እሱ። አይ ቲንክ አቶ ልደቱ አያሌውም በዚህ ረገድ አንድ የራሱን ግንዛቤ ቢያካፍለን ጥሩ ነው። መሸሻ አያስፈልግም። ይህን ጥያቄ እውነት ለመናገር ሲሸሹት ያለው ለምንድን ነው የሚሸሸው? የፕሪቶሪያ ስምምነት ምን ይላል በዚህ ጉዳይ ላይ የሚለውም ደጋግሞ ስለሚሉት ደጋግሞ መነገር መቻል አለበት። ደጋግሞ እዚህ መጥቶ አቶ ልደቱ በእርግጥ የተናገረው ነገር አለ። እሱንም ማስታወስ ተገቢ ነው መሰለኝ። አይ ቲንክ ካልተሳሳትኩ ከሁለቱም ውጭ ሆኖ በጊዜያዊ መንግስት መመራት አለበት የሚል እንደዚህ አይነት ሀሳብ አለው። ዶክተር ደብረጽዮን የሚሉትን የሚደግፍ አይነት ነገር አይደለም ካልተሳሳትኩ። ግን ደጋግመው ስለሚሉት እንደውም ለፕሪቶሪያ ስምምነት መፍረስም አንዱ ያለ መግባባት ምንጭ እሱ ስለሆነ ዋነኛው እሱ ስለሆነ በዚህ ወቅት ላይ የፕሪቶሪያ ስምምነት ፈርሷል እከሌን ያፈረሰው ምናምን ለማለት አይ ቲንክ ይሄ መቅረብ ያለበት ይመስለኛል። በዚህ ጉዳይ ላይ ያለ ሀሳብ መቅረብ አለበት። በግዛት ጉዳይ ላይ በቲፒኤልኤፍ በኩል ያሉ ሰዎች በዋናነት የሚጠይቁት ይህን ስለሆነ ስምምነቱ እንዴት ተፈረመ፣ ማን ያፈረሰው የሚለውን የአቶ ልደቱን ነግሬያቸዋለሁ። የኔን እየነገርኳችሁ ነው። ያፈረሱበትም ምክንያት ልደቱ እንደሚለው አይደለም። እነሱ ፈርሷል የሚሉበት ዋነኛው ምክንያት ከግዛት ጋር የተያያዘ ጉዳይ ነው። ሙሉ በሙሉ ልደቱ ያላቸው አይደሉም እያልኩ አይደለም። ለምሳሌ ጄኔራል ታደሰ ወረደ ፕሬዝዳንት ሆኖ መሾምን እንደ አንድ ምክንያትም ያቀርቡታል። ግን ዋነኛው ግን ከግዛት ጋር የተያያዘ ጉዳይ ነው። የልደቱ ሀሳብ ከዚህ አኳያ ለእኔ ብዙ ወይም ለእኛ ብዙ የሚያስማማ አይደለም። አንድ ነገር ይላል ልደቱ፣ አንድ ጥሩ ነገር ያነሳል። ህግ ስምምነት ተጣሰ ተብሎ ወይም ይሄንን እንደ ሰበብ ወይም እንደ ምክንያት ተጠቅሞ ህዝብን ሊጨርስ ወደሚችል ምናልባት ሀገርን ሁሉ እስከ ማፍረስ ወይም እስከ መበታተን ሊያደርስ ወደሚችል አይነት ጦርነት ውስጥ መግባት በምንም አይነት መልኩ ተገቢ አይደለም ይላል። እውነት ነው ያባባሉ እውነት። ግን አቶ ልደቱ አያሌው ግን ሊመልሰው የሚገባው ቲፒኤልኤፍ የወሰነው ውሳኔ ወደ ጦርነት የመገባት እድሉን ሰፊ እንዳደረገው ይናገራል። ስለዚህ ልደቱ የጠቀሳቸው ምክንያቶች አሉ። እነዛን ነገሮች እንደ ሰበብ እኮ ለመጠቀምም ቲፒኤልኤፍ ይችል ነበር ወደ ጦርነት ላለመግባት። ቲፒኤልኤፍስ ለምን እንደ ሰበብ ተጠቀማቸው ነው እና ትችቱ አይ ቲንክ አንድ ወገን ላይ ብቻ መሆን ያለበት አይመስለኝም። እንደውም ይህ ጽሁፍ መቅደም ነበረበት ባይ ነኝ። ቲፒኤልኤፍ ተሰብስቦ ያንን ውሳኔ ሊወስን አካባቢ ላይ መነጋገሪያ እኮ ነው። 1-2-3 ቀን መነጋገሪያ ነበር። ቲፒኤልኤፍ ሊወስን ነው ይሄን ሊወስን ነው ሲባል የዛን ሰዓት አይ ቲንክ መውጣት የነበረበት ጽሁፍ ይመስለኛል።
ለምሳሌ ስምምነቱን የተፈራረምኩት ከህወሓት ጋር ሳይሆን ከነጌታቸው ረዳ ጋር ነው የሚለው የጠቅላይ ሚኒስቴሩ ንግግር ቃል በቃል ይሄንን ነው። ውሸት አይደለም ነው፣ ውሸት አይደለም፣ እውነት ነው። ከነጌታቸው ጋር ነው የተፈራረሙት፣ ግን በህወሓት ስም ነው የተፈራረሙት። ስለዚህ ይሄንን ምክንያት አድርገህ ይሄን ነገር ተብሏል ብለህ ወደ ጦርነት ሊያስገባ የሚችል ስምምነት ስለምትፈጽም ማነው ውሳኔ ስለምትወስናለህ። እኮ መፈታት የሚችል ጉዳይ ነው። ተስፋ ሳትቆርጥ መስራት የምትችለው ጉዳይ ነው። ጄኔራል ታደሰ ወረደ ይሄንን ነው የሚሉት። ተስፋ ሳንቆርጥ የሰላም አማራጮችን በሙሉ አሟጠን እንጠቀም ነው እያሉ ያሉት። ያ ማለት አለ ማለት ነው፣ ገና አልተሟጠጠም ማለት ነው። ስለዚህ አሁን ቲፒኤልኤፍ ከወሰነ በኋላ መንግስቴን መስርቻለሁ ካለ በኋላ ወደ ጦርነት እንዳይገባ ህግ ተጣሰ፣ ስምምነት ተጣሰ የሚለውን ነገር እንደ ሰበብ ማቅረብ ተገቢ አይደለም ከማለት ወደ ጦርነት ሊያስገባ የሚችለውን ሰፊ እድል የሚፈጥረው ውሳኔ ከመወሰኑ በፊት ይሄንኑ ማለት ይቻላል። ይሄንኑ ማለት ይቻላል። ቲፒኤልኤፍ ያን ውሳኔ ከመወሰኑ በፊት ነው ይሄ ውሳኔ ወደ ጦርነት ያስገባል። ማንም እየተናገሩ ነው። አደባባይ ላይ ነበረው ከመወሰኑ በፊት የሚዲያዎች አጀንዳ ነበር። ስለዛን ሰዓት ላይ ጽሁፍ መጻፍ ይችላል። በዚህ ምክንያት ህግ ተጣሰ፣ ስምምነት ተጣሰ ብላችሁ እንዲህ አይነት ውሳኔ በመወሰን ህዝብን ሊጨርስ የሚችል ጦርነት የሚወልድ አይነት ውሳኔ እንዳትወስኑ ማለት ይቻላል። ለምን ያን ያልሆነም አንዱ ጥያቄ፣ ለምን ያ አልሆነም? ይህን መጠይቅበትን ምክንያት እመጣላችኋለሁ። በዛን ወቅት ላይ ይሄ ጽሁፍ መጻፍ ይቻል ነበር። አሁን ቲፒኤልኤፍ ከወሰኑ በኋላ ሌላኛው አካል እርምጃ ውስጥ እንዳይገባ ነው አሁን እንደ መከላከያ ሆኖ እየቀረበ መከላከያ አይነት ምክንያት ሆኖ እየቀረበ ያለው ለዛ ነው። ግን ሌላው አካልም ወደ እርምጃ እንዲገባ ሊፈቅድለት የሚችለው ውሳኔ ከመወሰኑ በፊት ግን ቢሆን እውነት ለመናገር ትርጉም አለው፣ በደንብ ትርጉም ይኖረዋል። ዛሬ ላይ ግን ብዙ ትርጉም የለውም። የጽሁፍ ትርጉም ያለው አይደለም። ከዛ ውጭ አንድ ነገር ልደቱ የሚለው ነገር አለ። ወደ ጦርነት የመግባት ፍላጎት ቲፒኤልኤፍ እንደሌለው እንደ ምክንያት አድርጎ ያቀረበው በተደጋጋሚ የትግራይ ህዝብም ህወሓትም የጦርነትን አስከፊነት ስላዩት ወደ ጦርነት እነሱ ይገፋፋሉ ብሎ ማሰብ አይቻልም። በከፊል እውነት ነው፣ በከፊል ግን ስህተት ነው። የትግራይ ህዝብ የጦርነትን አስከፊነት በደንብ ስላየው አሁንም ቢሆን ወደ ጦርነት የመግባት ፍላጎት የለው። በደንብ ስላየው የጦርነትን አስከፊነት ልደቱ እንዳለው በተደጋጋሚ ስላየው ማለት ነው። የጦርነት ፍላጎት ያለው ቲፒኤልኤፍ እና ዶክተር ደብረጽዮን ናቸው። እነሱ ደግሞ ስላላዩት ምንም ሆኖ አላዩት። ምንም ባይዘው የጦርነትን አስከፊነት ማየትም ጦርነትን እንድትሸሽ ምክንያትም አይሆንም። እውነት ለመናገር እና እንደውም ተለማምደ ሰበብ ሁሉ ልታደርጎ ትችላለህ። ዋስትናም አይደለም። አስከፊነቱን ማየትህ ወይ ሁለተኛ ጦርነት ብለህ እንድትተው የሚያደርግም ነገር ላይሆን ይችላል። አንዳንድ ነገር እኮ እንደ ኢትዮጵያ ራሱ የጦርነትን አስከፊነት አይተው የለም እንደ ታሪኩ የጦርነት ታሪክ እኮ ነው። አጠቃላይ ኢትዮጵያ ህዝብ እኮ የጦርነት እንትን እኮ አይሎታል እኮ የአምባገነን መንግስትነትን የኢትዮጵያ ህዝብ በደንብ እኮ አይሎታል። ግን የአምባገነን መንግስት በቃኝ ብሎ አምባገነን መንግስት እንዳይመጣ የሚያደርግ እንቅስቃሴ ሲያደርግ ግን አይታይም። እንደውም በመጣ ቁጥር ሲሸከም ነው የሚታይ።
እና አንዳንዴ ነገሩ ስለጎዳህ ያን ነገር ትተዋለህ ማለት ላያስኬድ የሚችልበት እድል አለ። ግን ያስኬዳልም ግን ከተባለ የትግራይ ህዝብ ጦርነት አይፈልግም። ጦርነት ይሄን ማንም የሚመሰክረው ነው። ህዝቡ ራሱ የሚናገረው ነው። የቲፒኤልኤፍ ሰዎችም አይክዱትም፣ መሪዎቻቸውም ይናገሩታል። እነ ዶክተር ደብረጽዮን ግን ይፈልጉታል። ይህን መካድ አያስፈልግም። በደንብ ይፈልጉታል። ጦርነቱን ይፈልጋሉ። ለዛም ነው ነገሮች በሙሉ ወደ ጦርነት እንዲሄዱ ሲያደርጉ የነበረው። ሰበባ ሰበብ እየፈጠሩ ተፈናቃይ እንዳይመለስ እያደረጉ። ይሄ ሀቅ ነው፣ ሀቅ ነው። ይሄ ጦርነቱን የፈለገው ቲፒኤልኤፍ እንጂ የትግራይ ህዝብ አይደለም። የትግራይ ህዝብማ አንገሽግሾት እንደውም አሁን ወደ ጦርነት ሊገባ ነው ብለው ነቅሎ እየወጣ ነው። ዶክተር ደብረጽዮን አደባባይ ላይ ወጥተው ወጣቶች ወዴት ነው የምትሄዱት? እዛስ ብትሄዱ የሚቀርላችሁ መሰላችሁ እንደ ያሉት ለምንድን ነው? ህዝቡ እኮ አልፈልግም ብሎ። ዶክተር ደብረጽዮን ግን ምንም አልሆኑም በጦርነቱ ምንም። እሳቸው ቤተሰባቸው ምንም አልሆነም። ለዛ ነው አሁንም ወደ ጦርነት ሊያስገባ የሚችል አይነት ውሳኔ የወሰኑት በዛ ምክንያት። በአጠቃላይ የአቶ ልደቱ ጽሁፍ እነ ዶክተር ደብረጽዮን ማዕከላዊ የቲፒኤልኤፍን ማዕከላዊ ኮሚቴ ሰብስበው የወሰኑትን ውሳኔ ተመሳሳይ ነው፣ ልዩነት የለውም። ተመሳሳይ ነው። በልደቱ መንገድ ተጻፈ እንጂ ተመሳሳይ ነው። የፕሪቶሪያ ስምምነት ፈርሷል ይላሉ፣ ልደቱም ይሄን ይላል። የፕሪቶሪያ ስምምነትን ያፈረሰው የፌዴራል መንግስት ነው ይላሉ፣ ልደቱም ይሄንን ይላል። መፍትሄው አሁንም ለመነጋገር ዝግጁ ነን ይላሉ፣ አዲስ ስምምነት ለመስማማት ዝግጁ ነን ይላሉ፣ ልደቱም መፍትሄው ይሄ ነው ይላል። አንድ አይነት የፌዴራል መንግስት ተጠያቂ ያደርጋሉ፣ ልደቱም እንደዚያው። የፕሪቶሪያ ስምምነት ፈርሷል ይላሉ፣ ልደቱም እንደዚያው። እኛ ይሄንን ብንወስንም ግን ከፌዴራል መንግስት ጋር ግን ለመነጋገር ለመወያየት ዝግጁ ነን፣ አዲስ ስምምነት ለመስማማት ዝግጁ ነን ይላሉ፣ ልደቱም መፍትሄው ይሄ ነው ይላል፣ አዲስ ስምምነት መስማማት ነው ይላል። እኔ አይገባኝም። አዲስ ስምምነት የሆነ ስምምነት አፍርሰ እንደገና ሌላ ስምምነት አስቸጋሪ። ኤኒዌይስ ልላችሁ የፈለኩት ምንድን ነው፣ ልደቱ ያቀረበው ጽሁፍ በአጠቃላይ ሲታይ የነ ዶክተር ደብረጽዮን ፍላጎት ይሳካ የሚል ተመሳሳይ ነው እንዳልኳችሁ እና መሀል ላይ ያለ አይደለም ጽሁፍ፣ መሀል ላይ አይደለም ያለው፣ የሆነ አስታራቂም አይደለም። የነ ዶክተር ደብረጽዮን ፍላጎት ይሳካ ነው፣ ወደ አዲስ ስምምነት እንዲመጡ እናርግ ነው እያለን ያለው። ይሄን ደግሞ እነ ዶክተር ደብረጽዮን የሚፈልጉት ነው፣ ይሁን እያሉ እየጠየቁት ያለው ጉዳይ ይሄንን ወደ እነሱ ፍላጎት ይኬድ ነው። ስምምነት አፍርሰው አዲስ ስምምነት እየጠየቁ እውነት ለመናገር እኔ የሰላም አማራጭ ነው ብዬ አላስብም። የነ ዶክተር ደብረጽዮን ፍላጎት ይሳካ የሚል ጽሁፍ ነው፣ ለአንድ ወገን ያደላ ጽሁፍ፣ ሙሉ በሙሉ ተጠያቂነትን ለአንድ ወገን የሰጠ እና በሌላኛው ወገን ያለ አካል ፍላጎቱ እንዲሳካ የሚፈልግ አይነት ጽሁፍ ሆኖ ነው እኛ ያገኘ ነው። ከዚህም ውጭ ሌላ ትርጉም የሚኖረው አይመስለኝም። ስምምነት ቀልድ አይደለም፣ አይተነዋል። ሁለት ጦርነት ውስጥ ያሉ አካላቶች ወደ ስምምነት ሊመጡ የሚችሉበት መንገድ እንዲሁ ስለመከርክ የሚመጣ አይደለም። ብዙ ነገር ወድሞ እነሱም ተዳክመው ሀገር ሲዳከም ሁላ ነው ወደ ስምምነት የሚመጣው። ፕሪቶሪያ በዛ አይነት መልኩ ነው ወደ ስምምነት የተመጣው።
እና አንደኛው ወገን የሚፈልገውን ሙሉ በሙሉ ስላገኘም ተሳክቷል። የፕሪቶሪያ ስምምነት ተፈርሟል እንጂ አንደኛው ወገን የሚፈልገውን ነገር በሙሉ ባያገኝ ኖሮ ያኛውም ባይሰጥ ኖሮ የፕሪቶሪያ ስምምነት አይፈረምም ነበር። የተፈረመበት ዋነኛው ምክንያት ብልጽግና የሚፈልገውን ነገር በሙሉ ስላገኘ ቲፒኤልኤፍም ያለ መስጠት እምቢ ስላላለ በዛ አይነት መንገድ የመጣ ስምምነት ፈርሶ እንደገና አሁን ደግሞ ወደ ሌላ ስምምነት ግቡ ማለት ትንሽ አስቸጋሪ። ዛሬስ ዋይ እኛ ምንድን ነው የምንለው? ይለይላቸው እንጂ እነሱ የጦርነት ፍላጎታቸው በመጣ ቁጥር ጉልበት በተሰማቸው ቁጥር መሀል እየገባን ገላጋይ የምንሆንበት ምንም አይነት ምክንያት የለም። ምንም እንደዚህ አይነት ነገር ያባልጋል። ገላጋይ አለ እያለ ማንም እየተነሳ እንትን ይለይለት። ይሄን ወስኛለሁ ብሏል። ለዛ ነው ቀደም ላይ ጊዜያዊ መንግስቱን አላፈረስክም ብዬ ቲፒኤልኤፍን ማስታወሰው። ለዚህ እያስታወስኳችሁ ያለው ስለ ቲፒኤልኤፎች ለዛ አልጨረሳችሁም። ጊዜያዊ መንግስቱን ገና አላፈረሳችሁ። ይለይላቸው። ኢትዮጵያ ውስጥ ሰላም ሊመጣ የሚችለው ስምምነት እየፈረሰ ስምምነት እየተስማሙ እንደገና እየፈረሰ እንደገና እየተስማሙ ይሄ እንደዚህ ሀገርም አይገነባም። ህዝቡም እረፍት ይፈልጋል። በእንደዚህ አይነት መንገድ እየተሰቃየ መኖር የለበትም። ዋስትና የሌለው አይነት ለጊዜውም እንኳን ቢሆን ነገ ይሁን ዛሬ ይሁን በኋላ ይሁን ቀጥሎ ይሁን መቼ ጦርነት እንደሚጀመር በማታውቀው አይነት ሁኔታ ውስጥ እየኖርክ የግድ ነው አንዳቸውን አዳክመው መኖር አለባቸው። ከሌ እያልኩኝ አይደለም፣ ግን አንዳቸውን አዳክመው መኖር አለባቸው። በዚህ ረገድ ከሌ ትክክል ነው፣ እዚህ ጋር ትክክል ነው። አሁን ላይ አይጠቅምም። እውነት ለመናገር ልደቱ እንዳለው አይጠቅምም። እንደው እሱ ስላነሳው በሌላኛውም በኩል ያለውን ሐሳብ በእኛ በኩልም ያለውን ሐሳብ ለማንሳት ብዬ ነው እንጂ ዛስማቻ አይጠቅምም። ከሌን ያፈረሰው የሚሉ አሁን ላይ አይጠቅምም። አጀንዳውንም መከራከሪያ መሆንም ያለበት ጉዳይም አይደለም። ጦርነቱን እንዴት እናስቀረው የሚባለው እሱም አጀንዳ መሆን የለበት። ምክንያቱም አይቀርም። ቲፒኤልኤፍ አንደኛው ወገን እስከ መጨረሻው መሄድ ያለበት ርቀት ድረስ ሄዷል። ይቀረዋል። መመለስ የሚችልበት እድል አለ። እንደው ልደቱ ያንንም ቢሞክር ጥሩ ነበር። አሁንም ጊዜ መንግስቱን እንዳትነቁ፣ ወደ ውይይት ወደ ድርድር ሂዱ ማለት አንድ ነገር ነው። ግን በእሱ መልኩ ግን ያው መንግስት መስርቷል ብሎ ነው የሚያስበው። እነሱ እዚህ ድረስ ከሄዱ እና የሚፈልጉትን ካገኙ በኋላ እነሱ የሚጠይቁትን ጥያቄ መፍትሄ አድርጎ ማቅረብ ፌር አይደለም። እነሱ የሚፈልጉትን አገኙ፣ ከዛን እንደ መፍትሄ ድርድር እንፈልጋለን የሚሏትን እሷን ተቀብለህ ብቻ በቃ ወደ ድርድር ግቡ ማለት እውነት ፌር አይደለም፣ በጭራሽ ፌር አይደለም። ይሄ በፍጹም ሰላም አያመጣም። ይሄ አንደኛውን ወገን እጁን ይዞ የማስደብደብ አይነት ስልት ነው። በዛ አይነት ስልት ነው ፌር መሆን የሚያስፈልገው። ቲፒኤልኤፍም የመጨረሻው ማግኘት ያለበትን ነገር ከማግኘቱ ለማግኘት እየሞከረ በነበረበት ሰዓት ተው፣ ይሄ ነገር መመለሻ አይኖረውም። ከዛ በኋላ እንዲህ ማለት ብዙ አያዋጣም። ያልተሞከሩ የሰላም አማራጮች ካሉ ይሞከሩ። ጊዜያዊ ፕሬዝዳንቱ ጄኔራል ታደሰ ወረደ አሟጠን እንጠቀም እያሉ ነው። በሳቸው በኩል የታየ አማራጭ አለ፣ ይገምገም፣ ይፈተሽ። ይሄንን ውሳኔ ከወሰናችሁ በኋላ መመለስ የለም። ስለዚህ ሳትወስኑ በፊት እንደውነ ጌታቸውን እንኳን ባይጠሩ የብልጽግና ናቸው ስለሚባል ግን ዶክተር ጌታ ማነው ጄኔራል ታደሰ ወረደ አሟጠን የሰላም አማራጭን እንጠቀም ይላሉ ሁሌም። ስለዚህ ይሄንን ማለት በሳቸው በኩል ቢያንስ የሚያስቡት የሆነ አይነት አማራጭ አለ ማለት ነው።
የቲፒኤልኤፍ ሰዎች በጄኔራል ታደሰ ወረደ በኩል ለእናንተ እንዲ ያልታያችሁ ነገር እንኳን ከሆነ እስቲ በሳቸው በኩል የሚቀርቡ ነገሮች ይፈተሹ ብሎ መምከር ያኔ ነበር የሚያስፈልገው። አሁን ቲፒኤልኤፍ ማግኘት የሚፈልገውን አግኝቷል። ትንሽ ነው የቀረውን ጊዜ መንግስቱን ማንሳት። እሱ የሚፈልገውን አግኝቶ ማግኘቱን ጠብቀ ጭራሽ ደግሞ እነሱም ደግሞ መፍትሄ ነው ብሎ የሚሉትን እሱንም ወስደህ እንደ መፍትሄ ማቅረብ በፍጹም የሰላም አማራጭ ሊሆን ይችላል። በፍጹም እንዳልኳችሁ ነው። ጽሁፉም የህወሓት ማዕከላዊ ኮሚቴ ካወጣው መግለጫ ምንም የሚለይ ነገር የለም። ምንም ችግሩ ተመሳሳይ ነው። የችግሩ ምክንያት ተጠያቂው ተመሳሳይ አካል ነው። መፍትሄ ሆኖ የቀረበው ያን የቀረበው ነው። በአቶ ልደቱ ጽሁፍም በኩል የቀረበው በዚህ መልኩ አይተነዋል። Salam.